الصبر خير عطاء وأفضل رزق تقست تلك سطوتا سويو تاقاش نو كتباله حقيقة تلك سطوتا ستوتا الله تاقاش نج صبر الله كتبالج تلك سطوتا الصانات تستتشو رزق منو تلك رزق نو جنزب رزق እንደምን ለምኖ صبرن መለመን ያስፈልጋል يقول أبا سعيد الخدري رضي الله عنه قال إن ناسا من الأنصار سألوا رسول الله صلى الله عليه وسلم كأنصار هنو غوسا سوي تسباسبوا ود نبي متونا سألوا رسول الله صلى الله عليه وسلم يا الله ملكتنيان ጠየቋቸው በጣም ተቸግረናል እስኪ ስጡን አሏቸው ገንዘብ ነው የጠየቋቸው የነብዩ አለይሂ ሰላቱ ወሰለም አዛኙ ሆነ ነብዩ ተጠይቀው ቢማቁት ነብይ فاعطاهم ሰጧቸው አሁንም ሄዱና ትንሽ ቆይተው መተው ጠየቁ አሁንም ስጡን ብለው ለመኑ ሰጧቸው ثم سالوه አሁንም ጠየቋቸው ሶስተኛ ጊዜ ሰጧቸው حتى نفد ما عنده ነብዩ ዘንድ ያለው እስካልቅ ድረስ እሳቸው ዘንድ ያለው ሁሉ እስካልቅ ሰጧቸው ከዛ ምን አሏቸው فقال እነዚህ ሰዎች ከመለመን አልተወገዱምና ነብዩ ሊያስተምሯቸው ፈለጉ عليه الصلاه والسلام ለሳቸውም ለኛም የሚሆን ትምርት فقال ما يكون عندي من خير فلن ادخره عنكم سبحان الله እኔ ዘንድ ጥሩ ነገር ኑሮ በጭራሽ ከናንተ ደብቄ ማስቀምጠው መከዝነው የለኝም አሏቸው ያለኝም በሙሉ ነው እሰጣችኋለሁ ነገር ግን የሰው መስጠት የሚያጠግብ ስላልሆነ ومن يستعفف يعفه الله ጥብቅ መሆን የፈለገ ሰው አላህ ያግዘዋልና እስኪ ጥብቁ ላለመለመን ሞክሩ አሏቸው ተመልከቱ ومن يستعين يعينه الله بالله متاجز يفلقه الله يبقزوال بالتشو لمبقاقات يفلقه الله يبقى قوال ومن يتصبر يصبره الله مصبر يفلقه جن شال لمارق يشال جن مصبر يفلقنا شال لادرق سو الله صبر يستوال يصبر ما جرشاو دقمو يفلقه ما جنيتو اسكي لما صبر مكروه باتشو كذا قتلوا منالو وما أعطي أحد عطاء خيرا وأوسع من الصبر رواه البخاري لب بلو አሏቸው የሰው ልጅ ከተሰጠ ስጦታ ትልቁ ስጦታ ቢኖር ትግስት ነው አሏቸው ትግስት ያለው ሰው ትልቅ ስጦታ ተሰጥቶታል ይሶብራል صبر أوله مر ትግስት መጀመሪያው መራራ ነው إن الفات صبروا أبسل نمت الفات يكبدال وآخره حلو مجرشا قنت أفاجنا ميونا ጥሩ ነገር ላይ ነው የሚወድቀው የሚሶብር ሰው ነብዩ አለይሂ ሰላቱ ወሰለም صبر የሚያደርግ ሰው ችግሩን ቻል የሚያደርግ ሰው እንደ ችግሩ ግዝበት አጅሩም ይቀመጥለታል ይላሉ يقول إن عظم الجزاء مع عظم البلاء إن عظم الجزاء مع عظم البلاء يفتنوا كبدت كأجر كانوا من مزازنوا إن عظم الجزاء جزاء عند سو من داو كف من الله تلك ميهونو بلاو كف على بسو بزا بلا لا الصبر هذا الرجسو ببزو ነገር ይፈተናል ሰው ልጅ በብዙ ሁሉም ሰው ቀደም እንዳልኩት የራሱ መፈተን ያለው ገንዘብ ኑሮት ግን በአፊያ የሚፈተን ይኖራል አፊያውን ሰጥቶት ማሻአላህ ገንዘብ ያሳጣው ይኖራል ሱብሃንአላህ ስራ ኑሮት በዛ በስራ ይፈተናል ስራ ሳይኖረው ደግሞ በዚህ ሁሉም ሰው የራሱ የተነዋ ይላያል እንጂ ፈተና ላይ ነው ከበድ ያለ ፈተና ተፈትኖ በዛ ሶብር ያደረገ አጅሩን በዛ ልክ ከበድ ይላል وإن الله تعالى إذا أحب قوما ابتلاهم تطلتوا أرلم سويوا فتنا والسجبا لم يتكتكوا وتربين سفتنوا قرمات سوت سكروا يسجب بيرة فكات يتألوا يمسلوا على عند سو الله تطلتوا أرلم من قالوا النبي عليه الصلاة والسلام الله يهونو سوتشن سيود إيماناتشوا اللي جمر لياتنا كرلاتشوا سيفلق قالوا يفتناتشوا فتنا نم يامت أباتشوا
የወደደን አላህ ይወድለታል ፈተናው ከአላህ ነው ለሶብር መጨረሻው ያምርልኛል ብሎ የሶበረን አላህ ይወድለታል የተበሳጨ ግን የአላህን ጥላቻ ያተርፋል እንጂ ከዛ ካለበት ችግር ምንም መውጣት አይችልም ተናደንም እኮ ተበሳጭተንም ምንም ሊሆን አይችልም ገንዘቡ ጠፋበት ከሰረ በመበሳጨቱ አይመልሰው በትግስት ግን ሊመልሰው ይችላል አላህ ያግዘዋል وهكذا ሌላውም ችግር ላይ እንደዚሁ ፈተና መግቢያ ላይ እንዳልኩት ሁሉም ሰው ይፈተናል حتى الانبياء ነብያቶች እንኳን ቢሆንም سعد بن ابي وقاص رضي الله عنه من يالو قال قلت يا رسول الله اي الناس اشد بلاء نبي ጠየቋቸው سعد بن ابي وقاص ከሰው ሁሉ ከባድ ፈተና የሚፈተነው ማን ነው አልኳቸው ተመልከቱ ሱሐቦች እንደ ለመታገስ ዝግጁ ናቸው ፈተናው ማን ነው በጣም ከባድ ፈተና ተፈትኖ ትልቅ አጅር የሚያገኘው የቀደሙን ሐዲስ ተረድተውታል ማለት ነው ከሰው ሁሉ በጣም ፈተና ትልቅ ፈተና የሚፈተነው ማን ነው በየረሱልን ጠየቋቸው አለ قال الانبياء ثم الامثل فالامثل ነብዩ አለይሂ ሰላቱ ወሰለም ነብያቶች ናቸው አሉ ከሰው ሁሉ ትልቅ ፈተና ما انه نبي مؤيد بالسماء ከሰማይ እኮ ወህይ የሚወርድላቸው ናቸው ነብያቶች አላህ እኮ የመረጣቸው የወደዳቸው ናቸው نعم وما ذلك ፈተና የሚበዛባቸው አንቢያዎች ናቸው ነብያቶች ናቸው وهذا سيدنا ايوب عليه السلام ايوبን ታውቃላችሁ ነብዩላህ አዩብ ሁላችሁም የምታውቁት ነው ከባድ ፈተና ነበር የተፈተኑት ነብዩላህ አዩብ ነብይ ናቸው አላህ በጣም የመረጣቸው የሚወዳቸው ነብይ ናቸው ግን ሲፈትናቸው 7 የሚያጓጉ ልጆች ነበራቸው ልጆቻቸው ነው መጀመሪያ የወሰደው ልጅን ማጣት ፈተና ታውቁታላችሁ ልጅን ያጣ ከአዩብ ይማራል ይሶብራል በዚህ ሲሶብሩ አልበቃልና ጨመረላቸው ሀብታም ነበሩ በጣም ብር ነበራቸው ሀብት ነበራቸው አጠፋው እንዳለ ሀብት የጠፋበት የአዩብ ምሳሌ ሆነዋል አሁን ቆንጆ ቤት ነበራቸው ቤታቸው ጠፋ ተቃጠለ የሚኖሩበት እንኳን ቤት ውስጥ ቁጭ ብሎ እንኳን እስኪ ቤት ውስጥ ያገኘውትን በልቼ ልቀመጥ ትላለህ እኮ አልሳካ እንኳን ሲል ይሄ እንኳን መኖሪያ አጡ እስኪ በጉልበቴ ይሰራለሁ አይሉ በጉልበቴ ይሰራለሁ እንዳይሉ በሽታ መጣባቸው ደግሞ ሱብሃንአላህ هذا ነብይ እኮ ናቸው በሽታ መጣና በሽታው ደግሞ ከሰው ሁሉ የተለየ በሽታ እኮ ነው ደግሞ ከባድ የሆነ በሽታ ማህበረሰብ ውስጥ ማስቀመጥ የማይችል ሰው ሁሉ ተጠየፋቸው ትናንት ነብይ የነበሩ ትናንት ሲለምኗቸው የነበሩ ሀብታም ትናንት ትላልቅ ልጆች አላቸው በልጅ ሲከበሩ የነበሩ አሁን ግን ሰው ስለጎደለባቸው ሰው ጠላቸው ስለታመሙ ሰው ጠላቸው ማህበረሰቡ ይተላለፋል ገማን አውጪልን አሏት ባለቤታቸው ወደ ውጭ ዘው ወጡ ተመልከቱ ሰው ምናልባት ታሞኮ ማህበረሰብ ቤተሰቡ ፊት ለፊት ቤተሰቡ ጋር ሆኖ ዘመድ ጋር ሆኖ ሊታከም እኮ ይችላል هذا نعمه ይሄ ራሱ ጸጋ ነው ውጭ አውጥቶ ቢጣልሳ ስንት መከራ ማየት ያዟል ውጭ ወንድሞቻችን ገዛ ላይ ያሉትን ብታስታውሱ አዩብም ይሄው ነው የገጠማቸው ውጭ ነው የተጣሉት እዛም ፈተናው በርትቶ ነበር ምላሳቸው ብቻ ነበር ሰላም የነበረችው አላህን የሚያወሱበት ሌላ አካላቸው በሙሉ ተበክሏል በበሽታ ሚስታቸው እስክትመረር ድረስ نعم 18 አመት ነው በሽታ የቆየባቸው ከይፈላ እንዴት አትመረርም ግን ምን ይሉ ነበር ስትመረር ታይ በጤና ስንት አመት ኑር ያለው በሀብት ስንት አመት ኑር ያለው ተከብሬ ስንት አመት ኑር ያለው 80 አመት በላይ ኑረዋል ገና 18 አመት ገና ነን ሱብሃንአላህ አላህን የሚለምኑት ብቻ እቺ ምላሳቸው አንተን ማወሳበት ብቻ ሰላም ትሆንልኝ ነበርአሉ ትግስቱን ተመልከቱ ግን አላህ Subhanahu Wa Ta'ala ሶብራቸውን ሲያይ ያንን በሽታ አሻራቸው ያው ታሪኩን የምታውቁት ነው የጠፋባቸው ልጆች እጥፍ አድርጎ ሰጣቸው ያ ሀብት ተመለሰ hatta ሚስታቸው እንኳን ሽራው እሳቸው ሽራው የለችም ነበርና ስትመጣ ሌላ ሰው ነው የመሰላት ወጣት የሚያምር ሆኗል ምን አለች እዚህ ጋር ወድቆ ተኝቶ የነበረ በሽተኛ አይተሃል እንዴ ብላ ነው የጠየቀቻቸው ሳቅ ብለው ነው እኮ ነኝ አሏት
እዚህ ድረስ ነው አላህ ሲከስህ ደግሞ በጣም አስደስቶ ነው የሚከስህ እሱንም ስላስደሰትከው እኮ ነው فوجدناه الله እኮ صابر ሆኖ አገኘነው አስደሰተና አስደሰት ነው አለ አላህ ማስደሰት የምትችለው ስትሰብር በላ ላይ ፈተና ላይ ትግስት ስታደርግ ስለሆነ الانبياء አሉ ነብዩ አለይሂ ሰላቱ ወሰለም ነብያቶች ናቸው አሉ ከዛ ሳለ ከዛ ደግሞ ወደ ነብያቶች ቀረብ ያሉት በእውቀታቸው ወይም ነብያቶች የሰሩትን ስራ በመስራት በዲኑ ጠንካራ የሆነ ማለት እኮ ነው ሱብሃንአላህ እኛ የምናስበው በዲኗ ጠንካራ የሆነ ፈተና የሚቀልለት ይመስለናል ግን ፈተና ይበዛበታል الانبياء ነብያቶች ከዛ እንደ ነብያቶች ቀረብ ይሆኑ ቀጥለው ዲኑ ላይ ጠንካራ ከሆነ አሉ ፈተናውን ጠንካራ ይላል ኢማኑ ደከም ያለ ዲኑ ላይ ቀዝቀዝ ደከም ያለ ከሆነ ወይም ደከም ያለ ከሆነች ፈተናውን ቀለል ይላል ሱብሃንአላህ ይሄ ነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ስለዚህ ፈተና ቢበረታ ቢበዛብን አላህ Subhanahu Wa Ta'ala ኸይርን ሽቶልናል መጨረሻችን ሊያምር ነው የሚለውን በውስጣችን ይዘን መታገስ ያስፈልጋል በጣም የሚያጅበው ፈተና ተፈትኖ صبر አድርጎ ወደ አላህ የተመለሰ ሰው የተሻለ ነገር ነው የሚተካው تقول أم سلمة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول ما من مسلم تصيبه مصيبة من يوم مسلم إلا ما سيتم وندم تلك تنش عالم جاهل من يهون مسلم يهون مصيبة يميقتمو كهون قال النبي عليه الصلاة والسلام مصيبة يميقتمات ችግር የሚያገኛት ችግሩ ምንም ይሁን ብያችኋለሁ ችግር የሚገጥመው ከሆነና فيقول የሚል ከሆነ ما امره الله ያዘዘው ልክ ሙሲባው ሲገጥመው ወዳውኑ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን እችን ቃል ከምላሱ የሚወጣ ከሆነ ትግስት የሚያረክ ከሆነና ከዛም ብሎ ያለ ጌታዬ ሆይ አሁን ባሳጣኸኝ ነገር ላይ ጥሩ ምትክን ተካኝ ብሎ አላህን የሚለምን ከሆነ አላህ የተሻለን ነገር ይተካለታል ወዳውኑ ኡሙ ሰለማ ታዳ አቡ ሰለማ የሚባል ባለቤቷ ሞቶ ነበርና ይሄን ሐዲስ የምታወራው በጣም ተወደው ነበር ይዋደዱ ነበር ሞተባት በጣም አዘነች ይሄን ሐዲስ አስታወሷት ጌታዬ ሆይ የተሻለ ምትክ እንደው ተካኝ በይ ብለው ነገሯት እሷ والله እንደ አቡ ሰለማ አይነት እንኳን ማገኛ አይመስለኝም አለች እውነቷን ነው ሲያው በሷ ህይወት የነበረው ነው የምታቀው ግን ሰሃቦች እንደኛ አይደሉምና ተመለሰች ኢና ሊላሂ ወኢና ኢለይሂ ራጂዑን አለችና ጌታዬ ይሄ ሙሲባዬን በኸይር ነገር ተካኝ አለች በማን ተካት بسيد الخلق በነብዩ አለይሂ ሰላቱ ወሰለም ተካት ነብዩን እንድታገባ አላህ አደረገ ተመልከቱ ነብዩን የሚያክል አላህ ሰጣት ትግስቷን አየ ሶብራን አየ ወደ አላህ መመለሷን አየ አላህ ወዳውኑ በዚህ ካሳት አሁን እሳ እንዳትሉኝ እንጂ መርሐባ صبر እንዳየነው ወዳውኑ ችግሩ ሲመጣ ወዳውኑ እንደ ስልመት الأولى ችግሩ እንዳጋጠመው ነው ሰውየው ሶብር ማድረግ ያለበት ካለፈ በኋላ ብዙ ነገር ሞክሮ አልሳካለት ብሏል ሶብር አጥቷል ምን ላድርግ እንግዲህ ያው መቼም ሞቷል አይመለስም ላ ወዳውኑ ነው የሚሰብረው ሙእሚን ሶብር ይሄ ነው አንዴ ነብዩ አለይሂ ሰላቱ ወሰለም በሆነ ቀብር ሲያልፉ አንድ ሴትዮ አዩት وهي تبكي عند قبر ልጇ በጣም የምትወደው ልጅ መቼም የልጅ ታውቃላችሁ ልጇ ሞቶባት አላስችላት ብሎ ከቤቷ ወጣ ቀብሩ ባጠገብ ሄዳ ታለቅሳለች ስታለቅስ ነብዩ አዩት አለይሂ ሰላቱ ወሰለም فقال اتق الله اللهم فري واصبري ታገሺ ቀብሩ ባጠገብ እስክትመጪ ድረስ እንደዚህ እስክታለቅሺ እስኪ አላህን ፍሪ ታገሺ አሏት ነብዩ አለይሂ ሰላቱ ወሰለም فقالت اليك عني አረዞር በልልኝማ እኔ ደረሰብኝ ሙሲባ መቼ ደረሰብህ አለቻቸው እሷ አላወቀቻቸውም ልብ በሉ ነብዩ መሆናቸውን አታውቅም ግን እኔ ደረሰብኝ ሙሲባ ከባድ ነው እስኪ ዞር በልልኝ አለቻቸው ለቅሷን ቀጠለችና
ከዛ በኋላ ሌሎች ሰዎች አገኙት ሰው የሆነ ሰው ባጠገቧ ሲያልፍ ምንድነው አሁን የአላህ መልእክተኛ ያሉሽ አላት ደነገጠች هو رسول الله አለች የአላህ መልእክተኛ ነው አለች አው የአላህ መልእክተኛ እኮ ነው هو رسول الله የአላህ መልእክተኛ ነው አለች እየሮጠች ሄደች ወደ ቤታቸው ሄደችና ከዛ ቤት ሄዳ በር ላይ እንኳን ጠባቂ የላቸውም ያው ነብዩ አለይሂ ሰላቱ ወሰለም ያው ሐዲሱ ሙሉ ልናገር ብዬ ነው እዛ እንደደረሰች ያ ረሱላህ አሰብራለሁ አለች አሁን አሰብራለሁ አለች ነብዩ አለይሂ ሰላቱ ወሰለም ሶብር እኮ የሚባለው ሙሲባ ወዳው እንደገጠመሽ በዛ ሰዓት ነበር ብዙ ካሳለፍሽ በኋላ ሰው ካረጋጋሽ በኋላ አይደለም አሏት ተመልከቱ ሶብር عند صدمة الأولى ወዳው ችግሩ ሲደርስብህ አልሳካሲ ክስረቱ ሲያጋጥም በዛ ሰዓት ነው ሶብር የሚያስፈልገው ሰውየው ልጅ ሲያጣ ልክቺ ሴት እንዳየነው ልጅ አጥቶ صبر የሚያደርግ ከሆነ አላህ Subhanahu Wa Ta'ala ለመላእክቶች ምን ይላሉ اذا مات ولد العبد قال الله عز وجل لملائكته ለመላእክቶቹ ምን ይላል የልጄን የአፍወን የባሪያዬን ልጅ ወሰዳችሁበት መለከል ሞት ነው ያዛችሁት ወሰዳችሁበት አው ምን አለ ባሪያዬ ወደ አንተ ተመለሰ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ አንተና መሰገነ እኔና መሰገነ ሰበራ ጀነት ውስጥ ቤተል ሐምድ የምስጋና ቤት የሚባለው ገንቡለት ብሎ ጥሪ ያደርጋል ታጋሽ የሆነ ሰው በደረሰበት ሙሲባ የሚታገስ ከሆነ አላህ Subhanahu Wa Ta'ala ጀነት ራሱ አዘጋጅቶለታል የሶብረኛ ምንዳ ጀነት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ የሶብር ዋጋ ለማግኘት መታገስ ያስፈልጋል አሁን ያለነው ደግሞ ረመዳን ነው ሶብርን ያስተማረን ነው ቀን ላይ መብላትን መጠጣትን ሻህዋ ስሜቱን ታግሶ ያሳለፈ ሰው ከረመዳን በኋላ ያለውንም ህይወት በሶብር እንዲያሳልፍ እዚህ ሶብር መለማመጃው መሆን ይኖርበታል አላህ Subhanahu Wa Ta'ala ሶብርን ያግራልን ሶብረኞች ሆነን ምንዳውን የምናገኝ አላህ ያድርገን ወሰለላሁ ዐለ ሰይድና ሙሐመድ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ